ሰላም ሰላም ጋይሶችዬ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ማን እንደ ሀገር፣ ማን እንደ ወንዝ፣ ማን ተወልደን እንዳደግንበት ሁሉም የሚያምረው በሀገር ነው። መቦረቅም በሀገር ነው። መወንጀልም በሀገር ነው። መታሰርም መከሰስም በሀገር ነው ደስ የሚለው። ምክንያቱም ሀገር ላይ ያለው ነገር ብዙ ሰው ይጠይቃል። ምን ይላል? ትከራከራለህ፣ ጠበቃ ትቀጥራለህ፣ በምታውቀው ቋንቋ በምታውቀው ምናምን ወዘተ። እና ዛሬ ይዤላችሁ የመጣሁት በሰያ ወይም ደግሞ በአቦ ፋኖ ጉዳይ እንግዲህ ከአቡዳቢ ቀጥታ ደውለው ከከፊልህ ጋር ና ብለውኝ ሄድኩኝ። ስሄድ አገራችን ለቀህ ውጣ ብለው አሉኝ ነው ያለው። ማብራሪያ ምናምን አያስፈልግም። መብታቸው ነው። እንደገና ደግሞ ይኸውላችሁ ዳውላ አረብ ያላችሁ ሰዎች ስለ አገራቸው ምንም ቅንጣት ነገር አታውሩ። ሀገሪቱ ላይ ነው ያለው፣ እንደዚህ ነው ያለው፣ ህጋዊ ነኝ፣ ወረቀት አለኝ፣ ቅጥሮ መንጥሮ አይባልም። በተለይ መሲ ብርሽቶን በጣም ነው የምታፈዩ፣ በጣም ነው የምታበጁ፣ በጣም ብዙ ልጆችን እያስለቀሽሽ ነው። በጣም ውሸታም ነሽ፣ ተዋሻለሽ። አንድ ሰው ጥሩ ነገር ከሰራ ጥሩ ነገር ሰርቷል ነው የምለው፣ መጥፎ ነገር ከሰራ መጥፎ ነገር ሰርቷል ነው የምለው። ይብን እናቴ ብትሆን ማለት ነው ጥሩ ስትሰራ ከጎኗ ላይ መጥፎ ስትሰራ ተቻታለሁ። ለምን ብትሉ መሲ ከሁሉም ቤት ዘጉ ማለት ትወዳለች። አሁን የት ጠፋችሁ? አሁን የት ነው ሄዳችሁት? ማታ ራሱ ሀቦ ስደውልልሽ ለምንድን ነው ስልክ ያላነሳሽው? አይሽ ተመዝግበሻል አንቺ ሳራ። ዳውላ አረብ ሆናችሁ ስለ ምናምን ነገር ማካሄድ አትችሉም። አርፋችሁ ሸቀጣችሁን ሸቅጡ። ሸቀጣ መንጋ ሸቅጡ። ዝም ብላችሁ አጭበርብሩ። አዎ ስነ ስርዓት። የአገሩ ሰው የአገሪቱ ዜጋ ሰው እየተጨነቀ ይህን ያህል ንብረት ወደመብኝ እንደዚህ ሆኑ ምናምን እያለ በጭንቀት እናንተ 50-60 ሺህ ሰው ይዛችሁ ቁጭ ብላችሁ ሰውን እንቅልፍ እያሳጣችሁ ወንጀል ላይ የሰራችሁት። እንደገና ያንንም ገስት ማስገባት አካኪ ዘራፍ ያዘው ልቀቀው አይቻልም። አካኪ ዘራፍን በሀገር ነው ብሎ ማልቀስን በሀገር ነው። ካት ብሎ መሳቅን በሀገር ነው። መራብን መጥገብን በሀገር ነው። ሳራ መስፍኔ አላቀልሽም ያባትሽን ስም ሳራ መስፍኔ ብርጅስቶን ብሬክስ። አዎ ብሬክስ። ምክንያቱም ከሰያ ቤት የነበራችሁ ስማችሁ ተብሎ ተነግሮ ተአስመዝግቧችኋል። ስለዚህ ለምን አልፋችሁ እንትን አትሉም? እናንተ ቲክቶክ ላይ ጊፍት ከመልቀም ውጭ ምን ታውቃላችሁ? ታውቁት የለም። ስለዚህ አይጥ በበላ ዳዋ ተመታ እንዳይሆን ሳራም ይሄ ማስጠንቀቂያ፣ ይህን ቪዲዮ መሲም ይሄ ቪዲዮ ማስጠንቀቂያ ነው። ብሬክስም ይሄ ቪዲዮ ሰው የሆነ ነገር ሲያደርግ አላማከራችሁ። የሆነ ሚስጥር አለ። ከዛ ሚስጥር ውስጥ እናንተ ገብታችሁ ደብልቀው ማለት አይጠበቅባችሁም። ሳዳ የምትባለች ቪዲዮ ሰርታለች። ለምን በአረበኛ ሰሪልንም ለይመኖች ስትባል አንሰራም ነው ያለሁት ዱባይ ነው በአረበኛ አንሰራም ነው ያለች። ጅግንነቷን እዩ። እከሌ ይሄን ያህል ፎሎ ነው ያለው አስገቡት። እከሌ 500 ሺህ ፎሎ ነው ያለው 1000 ፎሎ ገቡ። 10,000 ሰው ፎሎ ያረጋችሁኝ በሃና ጉዳይ 10,000 ፎሎ ያረጋችሁኝ አንሱልኝ። ሳራ ማለት ነው። አይባልም። ልንገራችሁ፣ ስደት ላይ ሆኖ የቤቱን ዕቃ ያሟላ ስደት ላይ ሆኖ አገብቶ ልጅ የወለደ መቃብር ውስጥ ያለ ሰው ማለት ነው። መቃብር ውስጥ። ምክንያቱም ስደት ላይ ሆናችሁ ዕቃ ስታሟሉ የሆነ ነገር ስትባሉ ትታችኋት ነው ሀገር የምትገቡ። ልጅ ስትወልዱ መከራ ነው። ሀገሪቱ ላይ ያለው ጥሩ ሀገር ነው ያለው ላሳድግ ብላችሁ ስትወልዱ ኢትዮጵያ ትላካላችሁ። ኢትዮጵያ ማገርና ቋሚ ሳታቆሙ አገራችሁን ንቃችሁ ከሰው ሀገር ላይ ሶፋ ወንበር ቡፌ አልኩኝ። ቡፌ እንኳን አትወቁም። የምግብ ጠረጴዛ፣ ቴሌቪዥን፣ ፍሪጁ ሚኑ አንተ በአንተ አፍንጫ ልውጣ በአንተ ቅፍ ልታቅፍ የምትሉ ሰዎች አይሆንም። በተለይ ሳራ ፍልተሻል።
ሳራ እንደ ድሮሽ ባንጋሊ ማርኬት እየሰራሽ ከኔ ገስት ላይ ነበር ቁጭ ለሽ የምትውዩ አወቅሽኝ። ባንጋሊ ማርኬት ተቀጥረሽ እየሰራሽ እያለ ከኔ ገስት ላይ ነበር ቁጭ ለሽ የምትውዩ። አሁን እኔ ያን ቲክቶክ ሽጭ ሌላ ቲክቶክ ከፈትኩና ኮሜንት እንኳን የኔ ኮሜንት አይታይሽም። አፈላሽ ከእንትኖች አልሽ። 10,000 ፎሎ ገብቻለሁ አይደለም 1 ሚሊዮን እንጂ 10,000 1 ሚሊዮን ገብቻለሁ። 10,000 ፎሎ ያረጋችሁኝ ባህና ጉዳይ አንሱ 10,000 ፎሎ አርጉኝ እያልሽ ነው። እንደገና የብልጥትነታችሁ ብልጥት ሰያ በቪዲዮ ወጥቶ ቁጭ ብሎ እናንተ ገስት ላይ ቪዲዮ ታጠፋላችሁ። ስለዚህ ሰያ ብዙ ቀን 15 ቀን ሙሉ በራሱ ቤት ሲከፍት ሳራ 1 ቀን ነው የከፈተች። ስትከፍቱም ኖርማል ወሬ አታወሩ። ሰያ ካርዱን እየተበላ ስራውን ትቶ ምን ትቶ በስራ አካውንቱ ቢገባ እኮ ይለወጥ ነበር። ሰያ በስራ አካውንቱ ቢገባ እኮ ይለወጥ ነበር። ግን ኖርማል ሳራ ግን 1 ሚሊዮን ያኛው ሲገባ ሌላ ሳራ ከፍታ ፎሎ እንዲያደርጓት በዛ ገዝተ ትገባለች። በዛ በርበሬዋና ሚጥሚጣዋን እያሸጠች ዳጣዋን እያሸጠች በዚህኛው አካውንት ትገባለች። ሳራ ሚውት አብሪ ስትባል ጸጥ ሚውት አድርጋ ፎሎ እንዲያደርጓት ሂዳ ሸቀጧን ትሸቅጣለች። በዛኛው ቲክቶክ ማንን አስበላችሁ? ሰያን አስበላችሁ። ከዛ ደግሞ ጆከር እውነት ነው እንዲህ የሚባለው ነገር እኔማ ከባለቤቱ ካልሰማሁ ባለቤቱ በቀጥታ ቪዲዮ ሰራ አይደል እንዴ? በቀጥታ ቪዲዮ ሰራኩ። ና ተብሎ ተደወለብኝ። ሄድኩኝ። ከፊልክን ይዘና ተባልኩ። ከፊሌን ይዤ ሲሄድ አገራችን ለቀውጣ በ3 ቀን 5 ቀን አድርጉልኝ ብዬ 5 ቀን አደረገልኝ ብሎ ሲናገር እየሰማሽ እንዳልሰማሽ ከጆከር ቤት ገብተሽ መጠየቅ ተመዝግባችኋል። ሳራ ብሬክስ ምክንያቱም እዛ ከሰያ ላይቭ ስርጭት ዱባይ ሆናችሁ ገስት ላይ ገብታችሁ ያዘው ልቀቀው ቅብጥሮ ምንጥሮ ያላችሁ የሰው ፎቶ ያስበላችሁ የሰው ፎቶ ማሳየት ነው። ፕራይቬት ይባላል እሱ። ፕራይቬት በዱባይ ህግ እቃ ማኖርሽ አኖርሽ የሰው ፎቶ ማሳየት ነውር ነው። መሲ ማሳየታለች፣ ሳራ ማሳየታለች። ብሬክስ ጥሩ ሰው ነው፣ ግን ብሬክስ አሳይቷል። ሁልሽም አሳይተሻል። ሰያ ብቻ አይደለም፣ ሁልሽም ትገቢያለሽ። ማንም ከሷችሁ አይደለም፣ አገሪቱ ናት የከሰሰያችሁ። አዎ እንዲህ ብዬ ስናገር ደግሞ ቤትሽ አንዱላ ተናገረች ምናምን እና ተቆጠቡ የምትናገሩትን ነገር እንዴ። ስደት ላይ ስለሆናችሁ ብቻ ብሽካራ እንዳልነበራችሁ አሁን በብሽካራን ቁጭ አድርጋችሁ የምታሳድሩት መዳብ ቤት የሚሰራ ሰው ቁጭ ብሎ የሚያድረው በምን ወጣው ነው? ጧት ከግድግዳ ጋር እየተማታ እናንተ ጊፍት እየለቀማችሁ ነው። በነገራችን ላይ ቲክቶክ 28,000 ሰው 28,000 ላይክ ካላችሁ 180 ዶላር ነው የሚከፍላችሁ። ስለዚህ 10,000 አስገቡት፣ 20,000 ታብታብ አስገቡት፣ 30,000 ታብታብ አስገቡት እያላችሁ የመዳብ ቅመሞችን ቁጭ አርጋችሁ እያሳደራችሁ ለልጅቱ ፍትህ ሳታመጡ ይሄው ልጅየውን ዚቅ ከተታችሁት። ሰያተው በውስጥ ይሁን ማለት ስትችሉ ለፎሎ ብላችሁ ሰብስባችሁ ሰውን ከየትም እየለቃቀማችሁ የራሳችሁን ሰው ገስት ላይ እያስገባችሁ ሰያን አስበላችሁት። አዎ ሰያን አስበላችሁት። እንግዲህ የኢማራት ህግ ሲከስ የኢትዮጵያ ህግም ይቀበለዋል። ይህም ማወቅ አለባችሁ። ተው፣ አርፋችሁ ተቀመጡ፣ አትቀባጥሩ። የቆጡን የማገሩን ቲክታከር ሆኑ ማለት በሰው ዘንድ ታወቅኩኝ ማለት አውቃለሁ ማለት አይደለም። ቁጭ ብላችሁ ቲክቶክ ላይ የምትውሉ ሰዎች ስትቆሙ ተማሪ ናችሁ። ቁጭ ብላችሁ ቲክቶክ ላይ አስተማርነ እኛ እናቀለን እኛ እንችላለን የምትሉ ሰዎች ስትቆሙ ተማሪ ናችሁ። ኧረ እንደውም ተማሪ አይደላችሁም፣ ገና ልትመዘገቡ። ምንም አታውቁም። ቲክታክ ያለሽ ህዝብ ምንም ፍትህ አታመጭም። ሁልሽም ለፎሎና ዶላርሽ እንዲቆጥር ነው። ውስጥ ቁጭ ባላችሁበት ሰዓት በሙሉ ይቆጥራል። ቲክቶክ ይቆጥርላችኋል። እንደዛ ነው ቁጭ የምትሉት እንጂ ውሸት ነው። ለማን ፍትህ ፈልጋችሁ አይደለም። ውሸት ታቦካላችሁ። መጨረሻ ላይ አበስ ስትጥሉበትና ሳይጋግር ያኛው ሰው ሳይጋግረው እናንተ ጋግራችሁ አርጋችሁ ትበሉታላችሁ። መቼም ይገባችኋል ይቅኒ። ስለዚህ ተጠንቀቁ። ዳውላ አረቢ ያላችሁ ሰዎች ስለ ሀገራችሁም ሆነ ስለ ሌላ ሀገር አታውሩ። እናንተ ሸቀጣሞች፣ ሸቀጣም መንጋ
ሸቀጣም ናችሁ። ዝም ብላችሁ ሸቀጣችሁን አሸቅጡም። እግዚአብሔር ይመስገን በሉ። ሰው መርዳት ሰው መሆን ብቻ በቂ ነው ብያላችሁ ደህና ስራ እየሰራችሁ በፊት ሰው ፎሎ አድርጓችኋል። በፊት ደህና ስራ እየሰራችሁ እያለ አሁን ግን ተበላሽታችኋል፣ ተቀየራችኋል። ሰው መርዳት ሰው መሆን ብቻ ነው የሚለው ቃላት በፊት ፋራ እያላችሁ ደህና ተሰይሞ ደህና ሰውን እየረዳችሁበት ነበር። አሁን ግን እየረዳችሁበት አይደለም። አትቀባጥሩ። መንጋ ሌባ ውላ አንድ ነጥብ ምናምን ብር እርጅ ተብለሽ ተልከሽ አይደለም እንዴ 2-3 ፍራሽ ሲወርድ አሳየሽን፣ እንዶሚ እንደ ህፃን ሲወርድ አሳየሽን። ከዛ በኋላ ብሩን የት እንደጣልሹ መች ይታወቃል። ምን ነው እኔ ሳራ ከጎንሽ እኮ ነኝ። አታውቂኝም እንዴ? ድሮ ከጎንሽ ነበር። አፍ ካፍንጫሽ እኮ ነው። አብረን እኮ ነው የምንውለው። አሁን ተቀየርሽ። ኧረ በጣም ታስጠያለሽ። ግን እንደዚህ አይደረግም። ጥሩ አይደለም። እውነት ስትበልጡ በብልጠት ሰውን ብለጡ። ግግም ባለ ሲስተም ሰውን አትብለጡ። እውነት በጣም ነው የሚያስጠላው። በጣም ወንድማችን ሄር ቦታ ያስቀምጠው። ፈጣሪ ክፉን ነገር በአካባቢው ያርቅለት። ለሱ ክፉ የሚያስበውን ሰው ልቡን ያራራለት። ሌላ ምንም ነገር አይባልም። እናንተ ግን በጣም ተሳስታችኋል። ስተት ሳራ መሲ ብርሽቶን ነበረ። በዚህ ሁኔታ እያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ዕለት ስፖንሰር ጋር አቀረብኩኝ። ምንም አይነት ሪዝንም አልነገሩን። ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ